የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ሁለታዊ መረጃ ጥንቅራችን እነሆ በሰዓቱ ተመልሰዋል። አበይት ጉዳዮችን አስቀድመን እናስታውቃችሁ። የፖለቲከኛና አክቲቪስቱ ጀዋር መሐመድና የጋዜጠኛ ግሩም ጫላ ጠብ እጅግ መነጋገሪያው የሁለቱ ግለሰቦች ጠብ አየሩ ሞልቶታል። መነሻው ምንድነው? ከጀርባውስ ምን አለበት? ጀዋር ሌባ ሲል ጋዜጠኛውን ፈርጆታል። የቻይናው ቴሌቪዥን ጣቢያ ዘጋቢ ደግሞ ጀዋርን ሀገር አልባው ፖለቲከኛ ሲል አጣጥሎታል። ይህ ከጀርባው ብዙ ነገር አለበት የተባለውን ጉዳይ የመረጃ ጥንቅራችን ይመለከተዋል። ከዚህ ውጭ አማራ ባንክ የተቋሙን ሚስጥር አሳልፈው በሚሰጡ ኃይሎች ላይ እርምጃ ወስዳለሁ ሲል አነጋጋሪ ማስጠንቀቂያ አውጥቷል። እንመለከተዋለን። ከጥቂት ሳምንታት በፊት ይፋ የሆነው በክልሉ ፖለቲከኞች እንደዚሁም በዓለም አቀፍ ድርጅቶች ሳይቀር እየተወገዘ የሚገኘው የህወሓቱ አስገዳጅ ወታደራዊ ምልመላ በፍጥነት እንዲተገበር በመቀሌ የተላለፈው ውሳኔ ብዙዎችን አስደንግጧል። እንመለከተዋለን። በደቡብ አፍሪካ ከሰሞኑ እጅግ አስደንጋጭ ጥቃት ሊፈጸም ይችላል በሚል ስጋት ለኢትዮጵያን አፋጣኝ ማስጠንቀቂያ ተላልፈዋል። ሌሎች ወቅታዊ ጉዳዮች የጥንቅራችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። የጀዋር መሐመድና የግሩም ጫላ ጠብ እጅግ መነጋገሪያው የሁለቱ ግለሰቦች ጠብ አየሩ ሞልቶታል። የእነዚህ ሁለት ግለሰቦች ጠብ ከጀርባው ብዙ አለበት ተብሏል። መነሻውስ ምንድነው? ጉዳዩን በወፍ በረር እንደሚከተለው እናስደምጣቸው። የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር የሆነው ከኢትዮጵያ ከወጣ ዓመታት የተቆጠሩት ጀዋር መሐመድ በኢትዮጵያ ፖለቲካ ላይ ቀደም ሲል በአክቲቪዝም ዘርፍ ሲያካሄድ የነበረውን የተጧጧፈ የፖለቲካ አቋም በአዲስ መልኩ ቀጥሎበታል። ከኢትዮጵያ መንግስት ጋር ግንኙነት ያላቸው ያላቸውን ሰዎችም በጠንካራ ቃላቶች እንደዚሁም በተለያዩ የማህበራዊ ትስስር ዘመቻዎች ተከታትሎ ይመታቸዋል። በዚህ መነሻ የቻናው የቴሌቪዥን ጣቢያ ዘጋቢ ግሩም ጫላን ዘራፊ፣ ሌባ ሲል ፈርጆታል። ግሩም ደግሞ ጀዋርን ሀገር አልባው ፖለቲከኛ ሲል አጣጥሎታል፣ ተሳልቆበታል። ነገሩ ወዲህ ነው። ቀደም ሲል በዋናነት የቻናው ሲጂቲኤን የአፍሪካ ዘጋቢዎች መካከል አንዱ የሆነው ግሩም ጫላ ከሰሞኑ በአንድ የአዲስ አበባ ክፍል የታዘበውን የምሽት ድባብ ተችቶ በማህበራዊ ሚዲያ ላይ አስፍሮ ነበር። ግሩም በማህበራዊ ሚዲያ ላይ አስፍሮት የነበረውና 5 ቀናት የሞሉት ጉዳይ እንዲህ ይላል። የአዲስ አበባ ከተማ አስተዳደር ከተማዋን የደመቀች አድርገዋል። አብዛኛውም ሰው በህንፃዎች ላይ መብራት ተክለዋል። አሁን ግን ይቀርቶ ቀስ በቀስ ከተማዋ ወደ ጨለማነት እየተመለሰች ነው። ቀጣይነት ያለው ስራ መሰራት አለበት ሲል ያሳስባል። ዘጋቢው ወይንም ኮረስፖንደንቱ በዚህ አላበቃም። መብራት አብርተው ያጠፉ የህንፃ ባለቤቶች ተመልሰው ተግባራቸውን እንዲያከናውኑ፣ እንደዚሁም ይህ ስራ ጊዜያዊ ሳይሆን ቋሚ ተግባር እንደሆነ እንዲረዱ ተከታታይነት ያለው ስራ ሊሰራ ይገባል በማለትም ምክረ ሀሳብ ለግሶ ነበረ። ሆኖም ይህ ጽሁፍ ከ5 ቀናት በኋላ መነጋገሪያ ሆነ። በብዙ ዘንድም የተቋሙ ምንጭ ሆኖ ብቅ አለ። ገዢውን የብልጽግና መንግስት ጠቅላይ ሚኒስትር አብይ አህመድን በመተቸት ብቻ ሳይሆን ከመንግስት ጎን ቆሟል የሚላቸውን ሁሉ ተከታትሎ በማሳጣት በመምታት ተጠምዷል የሚል ትችት የሚቀርብበት ጀዋር መሐመድም ግሩም ጫላን በዚህ ጽሁፍ ሳቢያ አምርሮ ተቸው። ጀዋርም እንዲህ ሲል ጻፈ። ይህ ሞዴል ባለ ጊዜ ብልጭልጩ እየጨለመን ይለናል በሚል የለበጣ አገላለጽ። ብልጭልጩ ያለው በጀዋር አገላለጽ የኮሪደር ልማቱን መብራት ነው። ከዚህ ፖስት ማግስት ግሩም ጫላ ጀዋር መሐመድን በውስጥ መስመር ገብቶ እንዳናገረው ጀዋር ቀድሞ ይፋ ያደረገው ስክሪንሹት ያሳያል። ለግል ጥቅም ስትል የህዝብን አጀንዳ አሳልፈ የሰጠ ወይንም በእንግሊዝኛ ቃሉ ሴል አውት ሲል እንደከሰሰው ማስፍሯል። ግሩም ጫላ ተራ ቃላትን ተጠቅሞም እንደሰደበው ነው ይህ ጀዋር በይፋ ያወጣው ልጥፍ የሚያሳየው። ከዚህ የቃላት ልውውጥ በኋላም ጀዋር አንድ የውስጥ ምልልስ አጋልጧል። የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራሩ በበኩሉ የህዝብ ገንዘብ ዘርፋችሁ ቅንጡ መኪና በመግዛታችሁ የምትኮሩትን እናንተን በማጋለጤ ጥቅመኛ ወይንም ሴላውት የሚባል ከሆነ ስድቡን በክብር እቀበለዋለሁ በማለት ስደተኛው አክቲቪስት ወይንም ፖለቲከኛ በዚህ አላበቃም። አስከትሎም ግሩም ከዚህ ቀደም በይፋ ያስነገረውና በብዙዎች ዘንድ መነጋገር የነበረው አሁን በተግባር ላይ አልዋለም በሚል በብዙዎች ዘንድ የሚወነጀለው ጂቲኤንኤ ወይንም ግሬት ቴሌቪዥን ኔትወርክ ኦፍ አፍሪካ የሚል ስም የተሰጠውን የሚዲያ ፕሮጀክት አስታውሶ ግሩምን በነገር ጎንትሎታል። ጀዋር እንዲህ ሲል ጻፈ። ከንቲባ አዳነች አቤቤ ለሚዲያ ጉዳይ ተሰጥቶ የነበረውን መሬት ለምን አገልግሎት ዋለ አጣርተው ለህዝብ ይፋ እንደሚያደርጉ ተስፋ እናደርጋለን ሲልም ለማጋፈጥ ሞከረ። ለመሆኑ በጋዜጠኝነት ሙያ ተሰማርቶ ቢሊዮነር የሆነ ኢትዮጵያ አለ ሲል ጠይቆ መቼም ከግሩም ጫላ በተጨማሪ ለውጭ ሚዲያ የሚሰሩ ሌሎችም ጋዜጠኞችም አሉ ሲል ለማጣቀስ ሞከረ። ከዚህ ማግስት ግሩም በካርቶን ምስል ጀዋርን ከማሳነስ ወይንም ቢሊትል ከማድረግ አልፎ ሀገር አልባ ሲል ከኢትዮጵያ ከወጣ ጥቂት ዓመታት የተቆጠሩትን ጀዋር መሐመድ ወርፎታል። በፈረንጆቹ 2015 በተለዋወጡት ልጥፍም ተሰሚነት ያለህ ዓለም አቀፍ ጋዜጠኛ ሲል ባወደሰኝ አፉ ጀዋር ዛሬ ደግሞ ዘራፊ፣ ሌባ ሲል ሰደበ ሲልም ሀገር አልባው ወንድማችን ወይንም ስቴትለስ ዱል ሲል የጠራው ጀዋር ጋራ ያደረገውን የጽሁፍ ልውውጥ በይፋ አውጥቶታል። ለጠቅላይ ሚኒስትሩ ትወግናላችሁ የምንባለን ሰዎች የመረጡ ተከታታይ ዘመቻዎችን ያደርጉብናል ሲል የጻፈው ግሩም ትርጉም ያለው ስራ ከሰራህ እደግፈዋለሁ ካልሆነ ግን አፈን ዝጋ ሲል አስፍረዋል። በጀዋርና በግሩም መካከል የተፈጠረው ጠብ በበርካቶች እምነት ከጀርባው የፖለቲካ፣ የኢኮኖሚ፣ የቅቡልነት ጥያቄ ፉክክር አለበት። ጀዋር ከባህር ማዶ የ2010ን የፖለቲካ ለውጥ ተከትሎ ወደ ኢትዮጵያ ከገባ በኋላ ያሰበውን ማሳካት አልቻለም። በኢትዮጵያ ንጉስ ሆናለሁ ብሎ ያቀደው ትልምም
ውሃ በልቶታል ይላሉ። ከጠቅላይ ሚኒስትሩ ጋር ቅርበት አላቸው ብለው ያሰባቸውን እንደዚሁም በፖለቲካ በኢኮኖሚና በሌሎች ዘርፎች ልቀው ተገኙ የተባሉ ግለሰቦችና ድርጅቶችንም አሳዶ ለመምታት የሚያደርጋቸው እንቅስቃሴዎች በ2010 ወደ ኢትዮጵያ ሲገባ አልሞት ከነበረውና ከሽፏል ከሚባለው ህልሙ ጋር ስለሚጋጭበት ነው ሲሉ ሀሳባቸውን ሰንዝረዋል። ከዚህ ውጪ መሰረቱን አዲስ አበባ ኢትዮጵያ ያደረገ ግዙፍ ሚዲያ ገነባለ ብሎ በመሃል አዲስ አበባ አምባሳደር አካባቢ ሰፊ መሬት ተረከበው እስካሁን ድረስ በተግባር ላይ አልዋለም በሚል የሚወነጀለው ግሩም ጫላ ከለውጡ ማግስት የሚያሳያቸው ያልተለመዱ ባህሪዎችና በሚዲያ ላይ የሚሰራጩ ከልክ ያለፉ የግለሰቡ ንግግሮች ምናልባትም የጊዜው ሰው እኔ ነኝ ከሚል እብሪት የመነጨ ነው ሲሉም ሀሳባቸውን የሰጡ ጥቂቶች አይደሉ። የሰዓቱ የመረጃ ጥንቅራችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። አማራ ባንክ የተቋሙን ሚስጥር አሳልፈው በሚሰጡ እህሎች ላይ እርምጃ ወስዳለሁ ሲል የሰጠው ማስጠንቀቂያ ብዙዎችን አነጋግሯል። የተቋሙን የውስጥ መረጃዎች ለሶስተኛ ወገን በተዛባ መልኩ አሳልፈው በሚሰጡ ላይ የማያዳግም እርምጃ እንደሚወስድ ነው የአማራ ባንክ ያስጠነቀቀው። ባንኩ ለመገናኛ ብዙሃን በላከው መግለጫ እንዳስታወቀው የከፍተኛ አመራር ምልመላ ሂደቱን በተመለከተ በማህበራዊ ትስስር ገጾች የተሰራጩ የሚገኙ መረጃዎች ሐሰተኛ ናቸው ብለዋል። ባንኩ መግለጫው የከፍተኛ አመራር ምልመላና ምርጫ ሂደቱ የኢትዮጵያ ብሔራዊ ባንክን መመሪያና የተቋሙን የውስጥ አሰራር እየተከተለ ነው። ሂደቱ እጩዎችን የመጠቆም እኩል ዕድል የቅድመ ልየታ የቃለ መጠይቅና ጥልቅ የኋላ ታሪክ ምርመራን ያካተተ ነበር ብለዋል። የመጨረሻው የአመራር መረጣ ውሳኔ በዳይሬክተሮች ቦርድ ህጋዊ ስልጣን መሰረትም በድምጽ ብልጫ የተሰጠ ስለመሆኑ ባንኩ አረጋግጧል። በየትኛውም የተቋም አስተዳደር ውስጥ የሀሳብ ልዩነት መኖሩ ተፈጥሯዊ መሆኑን ጠቅሶ የሀሳብ ልዩነቶች የተቋሙን ህጋዊነትና የቦርዱን ስልጣን እንደሚያሳጡ መግለጫው አመላክቷል። ኃላፊነት በጎደለው ሁኔታ በባንኩ አመራር አባላትና ደንበኞች ላይ የሚሰራጩ መሰረተ ቢስ መረጃዎች የተቋሙን መልካም ስም ለማጠልሸት የሚደረጉ ተግባራት ናቸው ሲል ባንኩ አውግዞታል። የውጭ አካላትም ባንኩንና ህዝቡን ከሚያውቁ ድርጊቶቻቸው እንዲታቀቡ ነው በጥብቅ ያሳሰበው። አማራ ባንክ ከጥቂት ቀናት በፊት ከተመሰረተ በኋላ አራተኛውን ፕሬዝዳንት በይፋ መሾሙ ይታወሳል። የ24 ዓመታት የባንክ ልምድ ያላቸው ይህን ዓለም አቅና መሸሻ የባንኩ አዲሱ ፕሬዝዳንት ሆነው መሾማቸው የሚታወስ ነው። በ4 ዓመቱ የባንኩ የምስረታ ሂደት ውስጥ እስካሁን ድረስ 4 ፕሬዝዳንቶች ተፈራርቀዋል። የመጀመሪያው ፕሬዝዳንት ሄኖክ ከበደ ታደሰ፣ ሁለተኛው መኮንን ጫን ያለው፣ ሶስተኛው ዮሐንስ አየለው እንደዚሁም አራተኛው አዲሱ ፕሬዝዳንት ይህን ዓለም አቅናው መሸሻ ስለመሆናቸው መረጃዎች ያሳያሉ። የመረጃ ጥንቅራችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። ከጥቂት ሳምንታት በፊት ይፋ ሆኖ በክልሉ ፖለቲከኞች፣ በፖለቲካ ፓርቲዎች እንደዚሁም በዓለም አቀፍ ድርጅቶች ሳይቀር እየተወገዘ የሚገኘው የህወሓት አስገዳጅ ወታደራዊ ምልመላ እንዲፈጸም በአስቸኳይ ተወስኗል ተብሏል። ከሰሜኑ ጦርነት በፊት ከምርጫ ቦርድ እውቅና ውጭ በተካሄደ ምርጫ ተቋቁሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ ተላልፈዋል። የምክር ቤቱ አፈ ጉባኤ ናቸው የተባሉት ምህረት አጎስ ለክልሉ ፍትህ ቢሮ ሰኔ 17 ቀን በጻፉትና የመገናኛ ብዙሃን በተመለከቱት ደብዳቤ አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት በጊዜያዊነት እየሰሩበት እንዲቆዩ ያዘዋል። ደብዳቤው ለክልሉ ጠቅላይ ፍርድ ቤትና ለክልሉ ፖሊስ ኮሚሽንም ግልባጭ ተደርጓል። ሁማን ራይትስ ዎች የትግራይ ባለስልጣናት አዋጁን እንዲያነሱ ሰሞኑን መጠየቁ የሚታወስ ነው። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ወታደራዊ ጉዳዮችን በበላይነት የሚመራና ይህንን አዋጅ ያስፈጽማል ተብሎ የሚጠበቅ ማዕከላዊ የጸጥታ እዝ መቋቋሙን የዋዜማ ዘገባ ያሳያል። የዕለቱ የመረጃ ጥንቅራችን እንደቀጠለ ይገኛል። በደቡብ አፍሪካ የሚገኙ ኢትዮጵያ ላይ ጥቃቶች ሊፈጸሙ ይችላሉ በሚል ጥብቅ ማስጠንቀቂያ ተላልፈዋል። በደቡብ አፍሪካ የሚገኙ የኢትዮጵያ ኤምባሲ እንዳሳሰበው ከሆነ በደቡብ አፍሪካ የሚገኙ ኢትዮጵያ ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ ስላለ ኢትዮጵያን ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ ጥብቅ ማስጠንቀቂያ ተላልፈዋል። ኤምባሲው በአገሪቱ ያለን ወቅታዊ ሁኔታ እየተከታተለና ከመንግስት ጋር አስፈላጊውን ግንኙነት በማድረግ ላይ እንደሚገኝ ነው ይፋ ያደረገው። የደቡብ አፍሪካ መንግስት በስደተኞች ላይ ያለ ጥቃቶች እንዳደርሱ በሁሉም አካባቢዎች ተገቢውን ጥበቃ እንዲያደርግም አስታውሰዋል። ሁሉም ጉዳዮች በህጉ መሰረት እንደሚከናወኑና በቀጣይም የሀገሪቱ መንግስት የጸጥታ ማስከበር ተግባሩን እንደሚያጠናክር ኤምባሲው በመግለጫው ላይ አስፍሯል። በዚህም በስደተኞች ላይ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች መታየታቸውን ኤምባሲው አስረድቷል። ስለዚህም በመላው ደቡብ አፍሪካ የሚገኙ ኢትዮጵያን በስደተኞች ላይ ሊደርሱ የሚችሉ የመብት መጣስ መሰረት በማድረግም የዕለት ተዕለት እንቅስቃሴያቸውን እንዲያደርጉን ያሳሰበው ከሚኖሩበት አካባቢ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንዲያደርጉ መረጃዎችንም እንዲለዋወጡ እንደዚሁም አስፈላጊውን ጥንቃቄ እንዲያደርጉ ጥሪ አቅርበዋል። ወደ ሸገር ሳይንስ ቤተሰቦች የዕለቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።